80 በመቶ የሚሆኑት የጡት ካንሰሮች ወራሪ ናቸው። ማለትም እጢው ከጡት ወደ የተለያዩ የሰውነት ክፍሎች ይሰራጫል። ሴቶች፣ የቅርብ ቤተሰብ፣ ወላጅ፣ እህት ወይም ወንድምና ሌሎችም ላይ መከሰት የጡት ካንሰርን ከሌላው ሰው በተለየ ሁኔታ የመጋለጥ ዕድልን ከፍተኛ ያደርገዋል። የቀዶ ሕክምና ወይም ሰርጀሪ፣ የጨረር ሕክምና ወይም ራዲዬሽን ቴራፒ፣ የጸረ ካንሰር መድኃኒቶች ወይም ኬሞቴራፒ፣ የሆርሞን ሕክምናን ጨምሮ ሌሎችም የጡት ካንሰርን ለማከም የሚውሉ የሕክምና አማራጮች ናቸው። ሰላም ጤና ይስጥልን። ይህ ጤና ቲፕ ነው። ስለ ጤናው ጠቃሚ መረጃ የሚያገኙበት ትክክለኛ ቦታ። እንኳን ወደዚህ ቻናል በሰላም መጣችሁ። የጡት ካንሰር የጡት ህዋሳት ተለዋውጦ የካንሰር ህዋስ ሲሆኑ ተባዝተው እጢ ሲፈጠር የሚከሰት ነው። ካንሰሩ በአብዛኛው እድሜያቸው 50 እና ከዛ በላይ የሆኑ ሴቶችን የሚያጠቃ ሲሆን ነገር ግን በማንኛውም እድሜ ላይ ያሉ ወንዶችና ሴቶች ላይም ሊከሰት ይችላል። የጡት ካንሰርን በቀዶ ህክምና እጢዎችን በማስወገድ ወይም የካንሰሩን ህዋሳት ለመግደል ህክምና ሊደረግ ይችላል። ካንሰሩ በጡት ስርዓተ ህዋስ መዋቅር ውስጥ የሚከሰት ቂጥ የለሽና ከቁጥጥር በወጣ መንገድ ወይም ኒዮፕላስቲክ ግሮዝ የሚከሰት የህዋሳት ተፋልሶ አደገኛ የበሽታ አይነት ነው። ከወንዶች ይልቅ ሴቶችን የሚያጠቁ የካንሰር አይነቶች መካከል የጡት ካንሰር በመጀመሪያ ደረጃ ተጠቃሽ ነው። ዛሬ በዚህ ቪዲዮአችን ስለ ጡት ካንሰር ምንነትና ደረጃዎች፣ አንድ የጡት ካንሰር የያዘው ሰው ስለሚያሳያቸው ምልክቶች፣ በሽታው እንዲከሰት የሚያደርጉ አጋላጭ ጉዳዮች ወይም ሪስክ ፋክተርስ፣ መመርመሪያ ዘዴውና የህክምና አማራጮችን፣ የጡት ካንሰርን በቀላሉ በራሳችን ለመለየት የሚረዱ ብሬስት ሰልፍ ኤግዛሚኔሽን ጨምሮ ሌሎች በሽታውን ለመከላከል የሚጠቅሙ ምክሮችን ይዤ ወደ እናንተ መጥቻለሁ። ቻናላችን ጤና ቲፕ አዲስ እንደመሆኑ መጠን የጤና መረጃ ለሁሉም ተደራሽ ለማድረግ ቪዲዮውን ላይክ፣ ለሌሎችም ሼር እንዲሁም ቻናሉን ሰብስክራይብ በማድረግ አብሮነታችሁን አሳዩ። ብዙ ሰዎች በዚህ በሽታ ሳቢያ ባለማወቅም ሆነ በግንዛቤ እጥረት እየተቸገሩ ያሉ ሊኖሩ ስለሚችሉ ቪዲዮውን ላይክ በማድረግ ለሰው ልጅ ውድ የሆነውን ጤናውን እንዲጠብቅ የበኩላችሁን አስተዋጽኦ አድርጉ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የጡት ካንሰር በሴቶች ላይ ከሚደርሱ በጣም የተለመዱ ነቀርሳዎች አንዱ ነው። 80 በመቶ የሚሆኑት የጡት ካንሰሮች ወራሪ ናቸው። ይህ ማለት እጢው ከጡት ወደ የተለያዩ የሰውነት ክፍሎች ሊሰራጫል። የጤና እንክብካቤ ባለሙያዎች ስለ ሕክምናው ለማቀድ የካንሰር ደረጃዎችን ዋቢ በማድረግ ነው። ካንሰርን በደረጃው መከፋፈል ስለ በሽታው ለመተንበይ ወይም ደግሞ ከሕክምናው በኋላ ምን ሊጠበቅ እንደሚችል ለማወቅ ይረዳል። የጡት ካንሰር ደረጃ የሚወሰነው እንደ ጡት ካንሰር አይነት፣ የእጢው መጠንና ቦታው፣ ወደ ሌሎች የሰውነት ክፍሎች መስፋፋቱን ወዘተ መሰረት በማድረግ ነው። ደረጃዎቹም የሚከተሉት ናቸው። የመጀመሪያው ደረጃ 0 ሲሆን ይህ በሽታው ወራሪ ያልሆነ ከጡት ቦይ አቅራቢያ ባሉ የጡት ክፍሎች የማይዛመት ነው። ሁለተኛው ደግሞ ደረጃ 1 ሲሆን ይህ ደግሞ ከጡት ቦይ ወይም ብሬስት ዳክት አልፎ ወደ አቅራቢያው ባሉ የጡት ቱቦዎች ውስጥ የካንሰር ህዋሳት ይገኛሉ። ሶስተኛው ደረጃ 2 ሲሆን በዚህ ደረጃ ላይ የካንሰር ህዋሳት እጢዎችን ይፈጥራሉ። እብጠቱ ከ2 ሴንቲሜትር ያነሰ ቢሆንም ወደ ክንድ ስር ያሉ ሊምፍ ኖዶች ይስፋፋሉ። አራተኛውና ሌላኛው ደረጃ 3 ሲሆን ይህ አቅራቢያ ባሉ ቲሹዎችና ሊምፍ ኖዶች ውስጥ ካንሰሩ ይሰራጫል። የመጨረሻው ደረጃ 4 ሲሆን ከጡት በመነሳት ወደ እንደ አጥንት፣ ሳምባ፣ አንጎል የመሳሰሉ ክፍሎች ሁሉ የተሰራጨና የተዛመተ ሲሆን ይህ እጢው ከፍተኛ ደረጃ ላይ ደርሷል ወይም ደግሞ ሜታስታይስ አድርጓል በመባል ይታወቃል። ካንሰሩ ስለሚያሳያቸው ምልክቶች፣ የጡት ካንሰር ሲከሰት ምልክቶቹ የሚከተሉትን ሊያካትት ይችላል። የጡት መጠን፣ ቅርጽ ወይም መስመር ላይ ለውጥ መኖር፣ ሲነካ እንደ አተር ሊሰማን የሚችል እብጠት፣ ከጡት ወይም ከጡት ጫፍ ላይ የቆዳ ገጽታ ወይም ስሜት ለውጥ፣ ከጡት ጫፍ ላይ ደም የቀላቀለ አሊያም ሌላ ፈሳሽ መውጣት፣ የጡት ቆዳ ለውጥ ይኸውም መሰርጎድ፣ መቅላት፣ መቁሰል አሊያም መጨማደድ የመሳሰሉት ሲሆን በብብት ስር የፍሬንትት እብጠት ወይም ሊምፍ ኖድ ኢንላርጅመንት ወደ መጨረሻም የጡት ህመምን ማስከተል የመሳሰሉትን ምልክቶች ሊያሳይ ይችላል። የጡት ካንሰር እቅጩን በዚህ ምክንያት ይከሰታል ተብሎ የሚጠቀስ አንድ መንስኤ ባይኖረውም በርከት ያሉ አጋላጭ ጉዳዮች የመከሰት ዕድሉን እንደሚጨምሩ ጥናቶች ይጠቁማሉ። በዚህም ስር ዕድሜ የመጀመሪያ ፋክተር ሲሆን በተለይም 50 እና ከዛ በላይ መሆን ለዚህ በሽታ ተጋላጭነትን በከፍተኛ ሁኔታ ይጨምራል። ሌላኛው ጾታ ሲሆን ሴቶች ከወንድ ልጅ ለበሽታው የመጋለጥ ዕድላቸው ከፍተኛ ነው። የቅርብ ቤተሰብ ማለትም ወላጅ፣ ወንድም፣ እህት፣ ልጅ ወይም ሌሎች የቅርብ ዘመዶች የጡት ካንሰር መኖር ተጋላጭነትን እንደሚጨምር ጥናቶች ይጠቁማሉ። ሌላኛው ጄኔቲክስ ወይም ስነ ባህሪ ሲሆን እስከ 15% የሚሆኑ የጡት ካንሰሮች ያለባቸው ሰዎች በዘር የመተላለፍ ስነ ባህሪ ስላላቸው በበሽታው ይያዛሉ። የስነ ባህሪ ለውጦች ወይም የአኗኗር ዘይቤዎች ማለትም ማጨስና አልኮል መጠጣት እንዲሁም ከመጠን በላይ ውፍረት ሌላኛው ተጠቃሽ አጋላጮች ናቸው። እንዲሁም የሆርሞን ምክንያቶች ወይም ሆርሞናል ፋክተርስ፣ የተራዘመ የኤስትሮጂን ሆርሞን አጋላጭ የሚባሉት እንደ ቀድሞ የወር አበባ ማየት መጀመር ወይም ኤርሊ ሜናር እና ዘግይቶ ማረጥ ወይም ሌት ሜኖፖዝ የመሳሰሉትም ከዚህ ስር ይጠቀሳሉ።
የጨረር ህክምና ታሪክ ወይም ራዲዬሽን ኤክስፖዠር በሌላ የጤና እክል ሳቢያ የተደረገ በተለይም የጭንቅላት፣ የአንገት ወይም የደረት ጨረር ህክምና ታሪክ መኖር የመሳሰሉት ሁሉ ለብዙ ከስርጭቱ የጡት ካንሰር የመጋለጥ ዕድልን ይጨምራሉ ተብሎ ይጠቀሳሉ። የጡት ካንሰር መኖርን እስከ የስርጭት አድማሱን ለማረጋገጥ የሚውሉ በርካታ የምርመራ ዘዴዎች ያሉ ሲሆን ከእነዚህም መካከል የመጀመሪያው ምስል ከሳች ምርመራዎች ወይም ኢሜጂንግ ስቴዲስ ሲሆኑ የጡት ራጅ ምርመራ ወይም ማሞግራፊ፣ የጡት አልትራሳውንድ ምርመራ፣ ኤምአርአይ፣ ሲቲ ስካን የመሳሰሉት በዚህ ስር ይጠቀሳሉ። ሁለተኛው የጡት ህዋስ ምርመራ ወይም ብሬስት ባዮፕሲ ሲሆን ይኸውም በመርፌ አሊያም በቀዶ ህክምና ከእጢው ላይ ናሙና በመውሰድ በስነ ደዌ ሐኪም አማካኝነት በአጉሊ መነጽር በማየት የሚደረግ ምርመራ ነው። ሶስተኛው ደግሞ የሆርሞን የዘረመልና የተልካ ወይም ሪሴፕተር ሞሊኩሎች ምርመራ የመሳሰሉት ሁሉ የካንሰር አይነቱን የደረሰበት ደረጃ፣ የህክምና አማራጭ ውሳኔ እንዲሁም የወደፊት የህይወት ቆይታ ትንበያዎችን ለማስቀመጥ ጉልህ አበርክቶ አላቸው። ለጡት ካንሰር የሚደረግ የህክምና አማራጮች አብዛኞቹ የጡት ካንሰር ያለባቸው ሰዎች አንድ ወይም ከዛ በላይ የሆኑ የሚከተሉትን የህክምና አማራጭ መንገዶችን የመከተል እድል አላቸው። ቀዶ ህክምና ወይም ሰርጀሪ የጡት ካንሰር አብዛኛው ጊዜ በቀዶ ህክምና ካንሰሩን ለማስወገድ ሲባል በልዩ ልዩ ዘዴዎች እንደ ታማሚው ሁኔታ ታይቶ በተገቢው መንገድ ይከናወናል። ሁለተኛው የጨረር ህክምና ወይም ራዲዬሽን ቴራፒ ሲሆን የጨረር ህክምና በአብዛኛው ድህረ ቀዶ ህክምና በድጋሜ የመተካት እድልን ለመቀነስ ሲባል ይከናወናል። ሶስተኛው የጸረ ካንሰር መድኃኒቶች ወይም ኬሞቴራፒ ሲሆን ኬሞቴራፒ የካንሰር ህዋሳትን የሚገድሉ ወይም እድገታቸውን የሚያቆሙ መድኃኒቶች የህክምና ቃል ነው። አንዳንድ ሴቶች ካንሰሩን ለመቀነስና ለማስወገድ ቀላል ለማድረግ ከቀዶ ጥገና በፊት እነዚህን መድኃኒቶች ይወስዳሉ። ሌሎቹ ደግሞ ካንሰሩ እንዳያድግ፣ እንዳይስፋፋ ወይም ተመልሶ እንዳይመጣ ከቀዶ ጥገና በኋላ እነዚህን መድኃኒቶች ሊወስዱ ይችላሉ። ሌላኛው የሆርሞን ህክምና ወይም ሆርሞናል ቴራፒ ነው። አንዳንድ የጡት ካንሰር አይነቶች ለሆርሞን ህክምና አጥጋቢ መልስ ይሰጣሉ። ሐኪምም በእነዚህ ሆርሞኖች የአሰራር ሁኔታ በመነሳት አሰራራቸውን ለማገድ ወይም ሰውነት አንዳንድ ሆርሞኖችን እንዳያመርት ህክምናዎችን ሊሰጥ ይችላል። የመጨረሻው የድጋፍና የእንክብካቤ ህክምና ወይም ሳፖርቲቭ ኬር ሲሆን የስነ ልቦና፣ የሃይማኖታዊ ድጋፍ፣ የስነ ምግብ ማሻሻያዎች እና ምክር፣ የህመም ስሜትን ጨምሮ ሊኖሩ የሚችሉ ተጓዳኝ ስሜቶችን ማስታገስ የመሰለውን ሁሉ ያካትታል። ከህክምና በኋላ ካንሰሩ ተመልሶ እንዳይከሰት ወይንም ሌላ ተያያዥ ችግሮች መከሰታቸውን ለማወቅ በየጊዜው መመርመርና ክትትል ማድረግ ያስፈልጋል። ብዙ የጡት ካንሰር ያለባቸው ሰዎች ከተሳካ ህክምና በኋላ በጥሩ በሚባል ሁኔታ ይኖራሉ። ዋናው ነገር መድኃኒቶች እንደ መመሪያ መውሰድና ስለ ሁሉም ነገር ምርመራዎችን ሁል ጊዜም ቸል ላለማለት ተገቢ ነው። በተጨማሪም በህክምና ወቅት ለሚያጋጥመው የጎንዮሽ ጉዳት ወይም ችግሮች ከሐኪም ጋር መነጋገር ላቅ ያለ ጠቀሜታ አለው። የጡት ካንሰር ከተከሰተ በኋላ የሚኖረው ዕጣ ፈንታ ሞት ብቻ ሳይሆን ሙሉ በሙሉ የመዳን እድልም አለውና እነሆ በርከት ያሉ ነገሮችን በተራቸው ደግሞ በአመዛኙ የካንሰሩን ሁኔታ ለመወሰን ታሳቢ ይደረጋል። እነሱም ካንሰሩ መኖር ሲረጋገጥ የነበረው ደረጃ፣ የካንሰሩ አይነትና ክፍል ወይም ቱመር ግሬድ እና ታይፕ፣ የተገኘው የሆርሞን ተልካ ሁኔታ ወይም ሆርሞን ሪሴፕተር ስታተስ፣ የታማሚው ዕድሜና አጠቃላይ የጤና ሁኔታ። በአጠቃላይ የመጀመሪያዎቹ ደረጃዎች የጡት ካንሰሮች መልካም የሚባል ዕጣ ፈንታ ያላቸው ሲሆን በአብዛኛው ሙሉ በሙሉ የመዳን እድልን ጨምሮ ከ5 ዓመታት በኋላ የመቆየት ትንበያቸው ከ90% በላይ ነው። በቤተሰብ ውስጥ ያሉ የጡት ካንሰር ታሪክ ካለ የዘረመል ምርመራ ተደርጎ ቀድሞውኑ የአጋላጭነት ችግር ከተገኘ ካንሰሩ ከመከሰቱ በፊት የጡት ቀዶ ጥገና ማሰራት ይመከራል። እንዲሁም በቤተሰብ ውስጥ የጡት ካንሰር ታሪክ ካለ አስቀድሞ ወይም እድሜያቸው ከ40 እስከ 50 ዓመት ክልል ውስጥ የሚገኙ ሴቶች ዓመታዊ የጡት ካንሰር ቅድመ ልየታ ምርመራ ወይም ስክሪን ማድረግ አለባቸው። የአኗኗር መልካም ስነ ባህሪን በማስቀደም አጋላጭ ነገሮችን መቀነስ ማለትም ጤናማ የተመጣጠነ አመጋገብ መከተል፣ መደበኛ የአካል ብቃት እንቅስቃሴዎችን ማድረግ፣ የአልኮል መጠጥን መቀነስ የመሳሰሉት ሁሉ ደነቅ ድርሻ አላቸው። ሌላው ደግሞ ከመከላከያና መቆጣጠሪያ መንገዶች አንዱ ቀድሞ በራስ ጡት ላይ ለውጥ መኖሩን መመርመርና ማወቅ ወይም ብሬስት ሰልፍ ኤግዛሚኔሽን ነው። ይህ ምርመራ በወር አበባ ዑደት ምክንያት የሚመጣውን የጡት ቅርጽ መጠንና የህመም ስሜት ለውጥ ለመቀነስ በየወሩ በተመሳሳይ ጊዜ የወር አበባ በመጣ ከ1 ሳምንት በኋላ የሚደረግ ምርመራ ነው። ምርመራውን በመስታወት ፊት በመቆም ከወገብ በላይ በማውለቅ እጅም ወገብ ላይ በማድረግ ቀጥ ብሎ በመቆም በሁለቱም ጡቶች ላይ ያሉትን ለውጦች እንዲሁም ማስተዋል ሲሆን የጫፍ መሰርጎት መቅላት፣ ጡቶች ካላቸው የተፈጥሮ ይዘት በስተቀር የመጠንና ቅርጽ ልዩነት መኖሩን ማረጋገጥ፣ ሁለቱንም እጆች በጭንቅላት ትይዩ ከፍ አድርጎ በመያዝ ከላይ የተዘረዘሩት አይነት ለውጦች ካሉ በድጋሚ ማስተዋል፣ አንደኛውን እጅ ከጭንቅላት በላይ ከፍ በማድረግና በሌላኛው እጅ ደግሞ በተቃራኒው ያለውን ጡት በመዳሰስ እብጠት ወይም ለየት ያለ ነገር መኖሩን ማረጋገጥ፣
እንዲሁም በጀርባ በመተኛት አንደኛውን እጅ በመንተራስ በሌላኛው እጅ በተቃራኒ ያለውን ጡት ዙሪያውን ቀስ እያሉ መዳበስ፣ ወደ ብብት ውስጥ የሚሄደውን የጡት ስር በመዳሰስ የጓጎለ ነገር ወይም እብጠት መኖሩን መመርመር። በመጨረሻም ከጡቶቹ ጫፍ በማለፍ ደም ወይም ልዩ ፈሳሽ መኖሩን ማየትና ማረጋገጥ። እነዚህ ምርመራዎችን ሁሉ ቤት በራሳችሁ በቀላሉ በማድረግ አዲስ ለውጥ ካገኛችሁ ወደ ሐኪም በመሄድ የጡት ካንሰርን ቶሎ ለመቆጣጠርና ከመሰራጨቱ በፊት ታክሞ መዳን ይቻላል። ውድ ተመልካቾቻችን እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ እናመሰግናለን። ቻናላችን አዲስ ስለሆነ ቪዲዮውን ላይክ፣ ለሌሎችም ሼር ማድረግ እንዳትረሱ። ለበለጠ የጤና መረጃ ቻናሉን ሳብስክራይብ በማድረግ ቤተሰብ እንድትሆኑ የአክብሮት ግብዣችን ነው። በሌላ ቪዲዮ እስከምንገናኝ መልካም ቆይታን ተመኘው።